ታላቅ እህቴ ነበረች ነች አሁን እናትህ ነች እየተባልኩ ያለሁት እህቴ ስላቴ ነበር ይኸውልሽ እኔ ማውቀው ነገር የለም እባክህ ልጅ ታወኝ እንዴ ልጅ አትበይኝ ተረጋጋ ቆይ አንዴ ትንገረኝ ሳሚ ሁሉንም እውነት ንገሪኝ ምክንያቱም የተሙ እህት ነሽ አሁን ላይ ደግሞ እንደምንሰማው የተሙ እናት ነሽ ያብራኬ ክፋይ ልጄን ባይታገት ኖሮ ሬሳቸውን ነበር የሚያሳቅፉኝ ከዛ አስጨንቀኝ ማን ናቸው ከዚህ ዲያስፖራው ማን ነው ልዩ የሆነ የቅናሽ ባዛር ሜሪት ሪል ስቴት ይዞላችሁ መጥቷል። በካሬ ከ120 ሺህ ብር በላይ ይሸጡ የነበሩት ቤቶቻችን ላይ ለአንድ ሳምንት የሚቆይ ልዩ ቅናሽ አዘጋጅቶ እየጠበቃችሁ ነው። ምን እሱ ብቻ 70% ለሚከፍሉም 30%ን በነፃ ያመቻቸን ሲሆን በ3 ዓመት ጥንቅቅ አድርገው የሚረከቧቸውን ባለ 2 እና ባለ 3 መኝታ ቤቶችን በካሬ ከ90 ሺህ ብር ጀምሮ በ10% ቅድመ ክፍያ ለአንድ ሳምንት ብቻ ይዞላችሁ መጥቷል። ባለ 2 መኝታ ከ5 ሚሊዮን ብር ባለ 3 መኝታ ከ7 ሚሊዮን ብር ጠቅላላ ዋጋ ጀምሮ እኛ ጋር የሚያገኙ ሲሆን በቡድን በቤተሰብ ለሚመጡ ልዩ የቅናሽ ፓኬጆችን ተዘጋጅቶሎታል። ታዲያ ይህ የቅናሽ ባዛር የተዘጋጀው ፒያሳ በሚገኘው በሜሪት ሪል ስቴት ዋና ቢሮ ላይ ሲሆን ይህንን የቅናሽ እድል ተጠቃሚ ለመሆን ከስር ባለው ስልክ ደውለው ይመዝገቡ። ሜሪት ሪል ስቴት ይልሽ 28 ዓመት ሙሉ እናቴ ብሎ እኔን ነው የሚያውቀው ሌላ የሚያውቀው ታሪክ የለም እንደገና ባንዴ ዱብዳ ወረደበት ዝብርቅርቅ ያለ ስሜት በቃ ሌላውን ነገር ሊፈሩ ይችላሉ ነገር ግን ይሄ ተደበቀ ሚስጥር ነው በጣም ትልቅ ሚስጥር ነውና ይሄን ሚስጥር የሆነ ሰዓት ላይ ተሙ ያውቅብኛል የሚል ስጋት አልነበረውትም ዞር በይልኝ እባክሽን ማየ ይቅርታ አድርጊልኝ በድዬሻለሁ እባክሽን ይቅርታ አድርጊልኝ እኔም ተገድጄ እኮ ነው ማየ ወድጄ አይደለም እባክሽን እናቴን በጠበጥሽው እኮ በቃ እኔን በጠበጥሽው እናት ሆነሽ አስለጅገሽኛል እባክሽን እናቴ እኮ ነሽ ነበረ ደም እኮ ነው ተሽጠሽኝ ዛሬ ልጅ አታፍሪውት እናቴ እኔ አልዘነጋሁት ግን ከአቅሜ በላይ የሆነ ነገር ገጥሞኝ ነው አንቺም በእኔ ቦታ ብትሆኚ ያንን ነው የምታረጊው እናቴ እባክሽን ተረጂኝ እናት አይደለሽ ታውቂዋለሽ የእናት አንጀት እኮ ሁሉን ይረዳል እባክሽን እኔን የገዛ ልጄ ብለሽ ስትጠሪ ማታፍሪ ልጅሽ ብለሽ ለመጥራት የደፈርሽ እንዲሁም ደግሞ እናቴን ለማሳገት ማን ያስገደደሽ ንገሪኝ ምንድነው እውነቱን ማወቅ ነው የፈለከው ሁሉንም እውነት ማወቅ ፈልጋለሁ አሁን እውነቱን ልንገርህ ሁሉንም እውነት ንገሪኝ ሁሉንም እያንዳንዱን እውነት ማወቅ ፈልጋለሁ ይኸውልሽ እኔ ማውቀው ነገር የለም እባክህ ልጅ ታወኝ እንዴ ልጅ አትበይኝ ተረጋጋ ቆይ አንዴ ትንገረኝ ሳሚ ሁሉንም እውነት ንገሪኝ ይኸውልሽ የምታውቀው እውነት አለ ሳሚ እሺ እዚህ አሁን ለራሴ ስትይ ሁሉንም እውነት እሺ በቃ እነግርሃለሁ ተወኝ አንተ እባክሽን እውነት ተዋት ሁሉንም እናት እንኳን መሆን ባልችል እኮ ታላቅ እህትህ ነኝ አውራት አይደለም አንዴ ዝም በይ ምን ሆነሻል ለምዝማቲ ማዛ እናቴ ውጭ ይሄንን ነገር እያደረገ ያለው ከበስተጀርባ አባት ተብየው ነው እኔም በአካል አሁን አባት አትበኝ አባት የሚባል ነገር አላውቅም እናትነቴን አንተ ልጅነትህን ካድ እቃዎች ሰብስበው ነኝ ውሻት ነው በይ ለምን ነው የምትጮቱብኝ ነገት አሁን አንድ ነገር ብቻ ንገሪኝ ያ በድብቅ እህት የወለደችው ልጅ ምን አይነት ግቢ ውስጥ ነው ከተቸው እንደዚህ ነው የሚመቸው አለዛ ይነቀል ተከታተል ምን አይነት ቦታ ምን ውስጥ ነው የመጣሽው ወጥመድ አይደለማ ምንም ወጥመድ የለም አልኩህ እኮ በቃ እኔ በእንደዚህ አይነት ሁኔታ ውስጥ ነው እንዴት ነው ወጥመድ ምንድነው የትኛው ቤት ነው ይሄ ነው የቱ ነው ይሄ ታሪክ አለ ለ27 ዓመት ለ28 ዓመት የተደበቀ ታሪክ ነው ኦሬዲ ወደ 30 ዓመት እየተጠጋ ያለ ታሪክ ነው ምንድነው የደበቃችሁ ደረስኩበት እናቴ ምንም የደረስኩበት ነገር የለም ካንቺ ነው ማረጋገጥ እንፈልገው ማመንም ስለማልፈልግ ነው እየጠየቅኩሽ ያለሁት ከሷ ሚራቅ ብዙ ጉዳለ ብዙ ሚስጥር አለ ንገሩኝ እሱን ጉድሽ ማዘር የባኮት ንገሩኝ ተሙን ማዳን ማቻል ካለብን አሁን እናድነው እርሱንም እናድነው ባኮት ከሷ ጀርባ ብዙ ሚስጥር አለ እኮ ንገሩኝ እሱን ማዘር ከዚህ ስራ ይውጣ በቃ ይውጣ ከሷ ጀርባ ያለው ሚስጥር ምንድነው እናቴ ንገሩኝ አይዞት ማዘር አባካችሁ ከካሜራ ጀርባ እናቴ ምንድነው ደህና ነሽ ወይ ኋላ ያለች መኪናው ነው እናቴ በህይወት አለሽ አይደል መዓዛ የደበቀችው አንቺ አባቴ መዓዛ የደበቃችሁት ነገር ሶስታችሁ ብቻ የምታውቁት ነገር ምንድነው ቤት ውስጥ የተደበቀው
እኔን ለማጥፋት እኔን ለማገት እኔን ከዚህ ስራ ለማባረር ያውላ ሰው እዚህ እኔን ለማጥፋት ያልተሳተፈ ሲል የገዛ ቤተሰቦቼ የድሮ ፍቅረኛ ማን ቀረ ካሜራማኖቹ አብረው የሚሰሩ ስንት ዓመት የቆዩት ሁሉም ሰው ተነካክቷል። እና እህቴ ነገረችኝ እውነት ነው ማለት ነው። በቃ ምንም ነገር የለም ማውቀው ታሪክ የለም። በቃ አትጭቀኝ እናቴ ልለምንሽ፣ እስቲ ልለምንሽ እግርሽ ስር ወድቄ እባክሽ ንገሪ፣ እባክሽ ሁሉንም እውነት ንገሪ። ይሄ ሁሉ ዓመት ታሰቃየው እባክሽ ምንድን ነው የተፈጠረው? እናቴ እንደማስበው የሆነ እንዳይሆን ንገሪኝ እሺ። ሌላ እባክህን ተመስገን። ግን እኔ እናቴ ነኝ መቼም አትለውጠኝ። ጨርሽልኝ፣ አልፈልግም ምንም ልታለቅሽ ምናምን አልፈልግም። እውነቱን ንገሪ፣ ጨርሰሽ ንገሪ። ሳሚባ ካንተ የቤተሰብ ጉዳይ አይመለከትም። ተረጋጋ በቃ እንደዚህ አይመለከትም አልኩ። ታሙ ተረጋጋ፣ እንደዚህ ማናችን ተረጋጋ በቃ እባክህን ታሙ። ይሄ ቤተሰብ ታሪክ ነው። ተረጋጋ፣ ይገባኛል። በቃ እንደዚህ መሆን የለብህም። እንደዚህ መሆን ንገሪኝ። ሌላ አባት ደግሞ አለ እያልሽኝ ነው? አጓጓኝ። በቃ እንዴት እውነቱን ልንገረው? መንገር ነበረብኝ፣ የራሴ ጥፋት ነው አውቃለሁ። ግን በቃ እኔ ሁሌ ተደብቆ የሚቀር መስሎኝ ነበር። ለካ ዓለም ላይ ሚስጥር አይደበቅም። ተደጋጋሚ ጊዜ እርሶ ላይ ዛቻ ማስፈራሪያዎች ያደርስ ነበረ። አንቺ ምን እገልሻለሁ፣ አንቺ ምናምን፣ ዛሬማ ሰዎች በልጆች ዛሬማ ልጅ ደረሰልሽ ይለኛል ሁሌ። እሱም ያስቀናዋል። ሰላም ውድ የትረታ ሚዲያ ተከታታዮቻችን እንደምን አላችሁ? እንግዲህ ትላንትና እንዳያችሁት ተሙ ላይ በጣም አስደንጋጭ ነገር ደርሶበታል። ያው በተደጋጋሚ ጊዜ ተሙ ላይ የተለያዩ ነገሮች እየደረሱ ነው ያሉትና እነዛን ፈተናዎች በሂደት እየተወጣን እያለፍን መተናል። ዛሬ ላይ ግን ለተሙ ከባድ የሆነ ነገሮች ገጥመውታል። እንዳያችሁት ከዚህ በፊትም እንደተነገረው የተሙ እናት ሌላ እንደሆነች ያሳደጉት እኛም የተሙ እናት ናቸው ብለን የምናውቃቸው የተሙ እናት ትክክለኛ እናቱ እንዳልሆኑ በሚያሳዝን ሁኔታ ሰምተናል። እና ተሙም ትላንትና እንዳያችሁ ትንሽ ስሜታዊ ለመሆን ሞክሮ ነበረ። በቻለው አቅም እንድናረጋጋው አንዳንድ ነገሮችን እንዲያስተካከል ሞክረን በደንብ ነገሮችን እንዲረዳም ለማድረግ ሞክረን ነበር። ነገር ግን ተሙ ትንሽ መረጋጋት ስላልቻለ ያው ለማናችንም እንደዚህ አይነት ነገሮች ብንሰማ በጣም ከባድ ዱብዳ ነው የሚሆንብን እና የተሙም ስሜት እንደ ሰውኛም ሁላችንም የምንረዳው ነው። ስለዚህ እንዲረጋጋ ከኛ ጋር ያሉ ሰዎች በቻሉት አቅም እንዲረጋጋ አድርገውታል። ዛሬ በማግስቱ እንግዲህ የተሙ እናት ጋር ያው እሳቸውን የተሙ እናት ከማለት ውጭ ምንም አማራጭ የለንም። ለረጅም ዓመት ለእኛም እንደ እናታችን ሆነው አብረውን የቆዩ ሰው ናቸው እና ዛሬ ላይ ወይ በትክክለኛ ስማቸው ወይ ደግሞ የተሙ እናት አይደሉም ብለን መጥራት ስለማንችል እንግዲህ የተሙ እናት እያልን ነው የምንቀጥለው ማለት ነው። ተሙም የተወሰነ እንዲረጋጋ አድርገን ከዛ በተጨማሪ ደግሞ መዓዛ ወይም ደግሞ የተሙ ታላቅት የሆነችዋን ግለሰብ እዚሁ እንድትመጣ አድርገናታል። ትንሽ ተሙም ቅርብ ሰዓት ነው የመጣውና እሱ የሚረጋጋ መዓዛ የሚረጋጉና ተሙንም መዓዛንም እንዲሁም ደግሞ የተሙን እናት አንድ ላይ የምናገናኛችሁ ለእናንተ የምናሳይ ይሆናል ማለት ነው። አሁን ቀጥታ ከተሙ እናት ጋር የተወሰነ ቆይታ ለማድረግ እሞክራለሁ ማለት ነው። አብራችሁን ቆዩ። እንዴት ነው የተሙ እናት? ያው እንግዲህ እርሶን የተሙ እናት ሳንል መጥራት እንደማልችል ለተመልካችም ገለጻ አድርጌያለሁ። አብዛኞቻችን በተሙ እናትነት ነው የለመድነው። ልጅ አይደል ታዲያ 28 ዓመት ቀልድ ነው እንዴ? እንዴት ነው ጤንነትዎ? ተሻለ ብለውታል? እግዚአብሔር ይመስገን ዛሬ ደህና ነኝ ትንሽ እግዚአብሔር ይመስገን። ያው የልጄ ነገር ትንሽ እየከነከነኝ ነው። ልጄ በአንድ ቀን ጠልቶኝ ሄደ። 28 ዓመት ሙሉ አሳድጌ ለፍቼ ዛሬ ልጅ አይደለሁም ብሎ እንግዲህ ጥሎኝ ሄደ። ያው ጥላቻ እንኳን አይደለም ማዘሬ፣ ምን መሰሉት፣ እንደዚህ አይነት ስሜቶች ከባድ ናቸው። እርሶ እንኳን ሲናገሩት እንደዚህ አይነት ሚስጥሮችን ሲደብቁ ምን ያህል ሊከብድ ምን ያህል ሊያሰቃዩት እንደሚችል ይገባኛል። እና ተሙ ደግሞ ካሳለፈው ፈተናዎች አንጻር ድንገት ነው ይሄ ነገር ዱብዳ የሆነበት። ከዛ አንጻር ነው ስሜታዊ ሆኖ በእንደዚህ አይነት ሁኔታ ውስጥ የወጣው እንጂ ይህን ከጥላቻ ጋር ባያገናኙት ጥሩ ነው። ተሙ እንደዚህ አይነትን ባህሪ ያለበት ልጅ ስላልሆነ እንደው የነበሩበት የጤና እክል አለ። ትላንትም እኔም ተመልካቾችም እንዳየን በጣም ተጎድተው ነበረ። ከዛ በተጨማሪ ደግሞ ተሙ ላይ እንደዚህ አይነት ነገሮች ሲከሰቱ ተጨማሪ ህመም ነው የሚሆነውና እንደው ተጨማሪ ጤና እክል ከገጠሙት ወይ ደግሞ ጭንቀቱም እንቅልፍ ከነሳሁት እንደው ያሉበትን ሁኔታ ለእኔም ለተመልካችም ግልጽ ባያደርጉልኝ። አይ ጤናዬን እግዚአብሔር ይመስገን ያው ከትናንትና ለውጣልኝ። ግን ያው ሌሊቱ ቁጭ ብዬ ነው ያደርኩት። በሱም አልፈርድም፣ ያሳዝናል ልጁ። በቃ በጣም ነው የሚያሳዝነው። በሱ ቦታም ሁኜ ደም ሳስበው እውነቱን ነው፣ እውነት አለው። ይህ ልጅ 28 ዓመት ሙሉ እናቴ ብሎ እኔን ነው የሚያውቀው፣ ሌላ የሚያውቀው ታሪክ የለም። እንደገና በአንዴ ዱብዳ ወረደበት። በቃ ዝብርቅርቅ ያለ ስሜት በቃ ልጅ ያልከው ልጅ አይደለም። ተረጋጉ ማዘር፣ አይዞት ነው እባክዎት።
እንደው ምናልባት አሁን ባሉበት ስሜት መጠየቅ ልክ አይሆን ባላውቅም ግን ለተሙ የተነገረው ነገር እርሶም ለተሙ የነገሩት እያንዳንዱ ነገር ምን ያህል እውነት ነው እርግጠኛ ነው ወይስ ይሄን ነገር ማጣራት አለብን የሚለውን ነገር ቢነግሩኝ። እሱማ እውነቱን ነው። በቃ ደረሰበት እኮ እሱ እውነቱን ነው። እሷ ነገር ነው ያው ትንሽ ገረመኝ። 28 ዓመት ሙሉ እኔ እኮ ባለውለታዋ ነኝ እንጂ ክፉ አይደለሁም ለሷ። በወቅቱ እቺ ልጅ በ10 ምናምን ዓመቷ እንግዲህ 15 አይሞላት ምናልባት ቲሞላት እንደሆነ ነው እንጂ ልጅ ናት። በዛን ሰዓት ወልዳ እሷ ታሳድግ በህይወትም አይኖርም ሁለቱ ወይም ጎዳና ወጥታ ነው የሚሆነው እንጂ በዛን ሰዓት ማን ያስጠጋት ነበር? እኔ አሳደግኩላት። እሷ ልጅነቷን እንድትቀጥል አደረኳት። ዛሬ ከ28 ዓመት በኋላ ልጄ ብላ ህይወቴን ምስቅልቅል ያደረገችው ምን እንደነቀት ነው ያላቅም። እኔ ለሷ ባለውለታ ነኝ እንጂ ክፉ አልነበርኩም። ግን ዛሬ እሷ እንዲህ አይነት ዱብዳ ወረደችብኝ። ልጄን ነጠቀች። ምክንያቱም አላቅም ምን እንዳደረኳት ነው ያላቅም። ለነገሩ ወይም ያ ሴረኛ አባቷ ነው እንደዚህ የዚህ ሁሉ ጠንሳሽ እሱ ነው እርግጠኛ ነኝ። ግን እሷም ዛሬ ለምን እንደዚህ እንዳደረገች ሊገባኝ አልቻለም። ምክንያቱም ተሙለን ብትተውልኝ በቃ እኔ ልጅነቷ እንዳይበላሽ ተቀብዬ አሳድጌላታለሁ። ለምንድን ነው ዛሬ እኔ ላይ የምትለው? እኔ ላይ እንዴት ነገር የፈጠረችው እኔ አላቅም። እና እንደው ከቻልክ እንደው ብታገኛትና ብትጠይቃት ምክንያቷን ማወቅ እፈልጋለሁ በእውነት። እንደው እርሶም ያሉበትን ነገር እስኪረጋጉ ተሙም ትንሽ ስሜት የሆነ ስለወጣ ትላንትና የተወሰነ መረጋጋቶች እንዲኖር ነው እንጂ ግዴታ ነው። ምክንያቱም መዓዛ እንደዚህ አይነት ነገሮችን የተናገረችበት ምክንያት ማጣራት ጭምር ካለብን እያንዳንዱን ነገር ማጣራት ባለብን መንገድ ማጣራት ስላለብን እርሷንም ከቻሉ እርሶም የጠናውትን ነገር በደንብ እስኪስተካከል ብለን ስለምናስብ ነው እንጂ አስገዳጅ ከሆነ እርሶም ባሉበት ተሙም ባለበት ነገሮችን ለማውራት እንዲመቸን እንሞክራለን። እንደው የምጠይቆት ግን ያሴረኛ አባቷ ነው እያሉ ደጋግሞ ይነግሩኛልና እንደዚህ አይነት ጥቃቶች ያደርስብኛል ወይ ደግሞ እንደዚህ እርሶ የሚጎዳ ነገር ያደርጋል ብለው ያስቡ ነበር ከዚህ በፊት? ክፉ ነው በቃ መሰረቱ ክፉ ነው። ክፉ ሰው ታውቃለህ፣ እድሜ የማይለውጠው ሰው እኮ እድሜ ይለውጠዋል። ሰው እኮ እድሜ በጨመረ ቁጥር ማስተዋልን መረጋጋትን የሚባል ነገር አለ። እሱ ጋር ግን አላየሁበትም ካለ ክፋት በስተቀር። እና በቃ እኔን ያናድደዋል እኔ ቁሜ መሄዴ። በቃ እሱ ጥሎን እንደሄደ ወይም እንድንሞት ወይም ተበታትነን እንድንቀር ወይም በቃ አልባሌ ቦታ ላይ እንድንገኝ ነበር የፈለገው። ግን እግዚአብሔር ይመስገን በድህነቴም ሳያሸንፈኝ መከራ ከቀን ስራ ጀምሮ ያልሰራሁት ነገር የለም ልጆችን ለማሳደግ እንኳን እኔ ተሙም። እንደው ሌላውን ነገር ሊፈሩ ይችላሉ። ነገር ግን ይሄ የተደበቀ ሚስጥር ነው፣ በጣም ትልቅ ሚስጥር ነው እና ይህን ሚስጥር የሆነ ሰዓት ላይ ተሙ ያውቅብኛል የሚል ስጋት አልነበሩትም? እኔ በፍጹም እንዴት መሰለ እሷንማ በፍጹም እኔ ጋር እንድትመጣም አልፈልግም። እሷም አልደርስብኝም በተአምር። በቃ እኔ እንደዚህ እንደው ምንም ቢሆን እንግዲህ የነሱ እንዴት ነው ያው ያባት ያው እንጀራ እናቷ ነኝ። እንደገና ሌሎች ደግሞ የወለድኳቸው የእሷ እህት ናቸው። ያው በአባታቸው አንድ አይደሉ። እነሱን እንኳን ፍለጋም ጥየቃም አትመጣም። በቃ እሷም እኮ ሲጀመር ክርስትና ሳይነሳ እኮ ነው አምጥታ የሰጠችኝ። ምኑን ታውቀዋለች? እኔ ለዚህ እኮ ሰው ሽንት ቤት ገብቶም እኮ ተጸዳድቶ ይወጣል። በቃ እንደዛ በለው። ወለደችው በቃ ከነ ደግሞ ተረከብኳት ሄደች። በቃ ኑሯን የቀጠለችው እና እኔ ፊት አልሰጣትም ነበር። ምክንያቱም እፈራለሁኝ። ምንም ቢሆን እናትና ልጅ አንድ ቦታ እንዲኖሩም አልፈቅድም ነበር። ምክንያቱ አንደኛ እሷም ትጓጓለች፣ ልጁ አድጎ ስታየው ትጓጓለች የሚለውን ነገር ፍራቻ ስለነበረኝ ጭራሽ አላስጠጋትም ነበር በፍጹም። በምንም ተአምር እኔ ጋርም እንድትመጣም አልፈልግም። እሷም እግዚአብሔር ስጣ እስከዛሬም እንትን ብላ አታውቅም። ያው መጨረሻውን አበላሸችው እንጂ ተደራርሰን አናውቅም ነበር። አባቷ በጣም ከባድና ሴረኛ እንደሆነ እርሶንም ለመጣል የሚሞክር አይነት ሰው እንደሆነ ነግረውኛል። ይህንን ታሪክ ደግሞ ያውቃል። እርሶን ለመጣል ደግሞ ከዚህ የተሻለ ታሪክ ሊያገኝ ከዚህ የተሻለ ነገር ሊያገኝ ምክንያት ሊያገኝ አይችልም። ስለዚህ እንደው ቀድመው የመጠንቀቅ ነገር ለምን አልኖረውትም? ምክንያቱም እንደዚህ አይነት ታሪክ ነው የሚያውቅ ከሆነ እርሶን ቀጥታ ከምንም በላይ ሊጎዳውት የሚችለው ይሄ ጉዳይ እንደሆነ ማናችን የምናውቀው ግልጽ የሆነ ነገር ነው። ቀድሞ ተጠንቅቀው እንደው ለተሙ አንዳንድ ነገሮችን ቢነግሩት ወይ ደግሞ እንዳይጎዳ አሁን በተሰበረበት ልክ ልቡ እንዳይሰበር ቅድመ ጥንቃቄ ቢወስዱ ጥሩ አልነበረም?
ምን አለ መሰለህ እያደገ ሲሄድ እኔም እያጓጓኝ ሄደ። እኔ እናት አይደለሁም እንዴት ልበለው? ያው ስሜቱን አንተ አይገባም፣ ልጅ ነህ ገና ነህ አታውቅም እንጂ ከባድ ነው። ያሳደግከውን ነገር አንተ ልጅ አይደለህም ብለህ ለመናገር ይከብዳል። እንኳን ልጅን ያክል ነገር እቃም ያሳሳል። አሁን ለምሳሌ አንተ የሰው ወርቅ ለምሳሌ የሰው ወርቅ አውሰውህ ያ ወርቅ ቢረሰብ አንድ ቀን መልስልኝ እንኳን ሲል ትበሳጫለህ። ምክንያቱም ከልምድ የተነሳ ማለት ነው። እንኳን ልጅን ያህል ነገር አሳድገህ የኔ ልጅ አይደለህም ለማለት ከበደኝ። ሰው ነኝ ከበደኝ በቃ። እንደገና አባትየው ደግሞ በዚህ ይመጣብኛል ብዬ በፍጹም አላሰብኩም እንጂ በወቅቱ እኔ መናገርም ነበረብኝ፣ ጥፋትም አለብኝ። እዚህ ላይ ጥፋቴ ነው፣ እውነት ነው። ምንም ቢሆን እውነቱን መናገር ነበረብኝ። እውነት ናት፣ ተቀብራ አትቀርም። ዛሬ እኔ የተረዳሁት ነገር ቢኖር በእድሜ እውነት ናት፣ አንድ ቀን ትወጣለች። በቃ ቆፍራ ትወጣለች። የፈለገ ብትቀብራት ቆፍራ ትወጣለች። ልክ ነው። ምክንያቱም አሁንም የገጠመው ነገር ይሄ ነው። አንደኛ ቀድሞ የሚናገሩበት መንገድ ቢኖር ኖሮ ተሙ በዚህ ልክ ልቡ አይሰበርም። አሁን ከብዙ ልፋት ከብዙ ፈተና በኋላ ነው እንግዲህ ተሙ ላይ የደረሰውን ነገር ጠንቅቀው ያውቃሉ። ብዙ እገታዎች፣ ብዙ ስቃዮች ደርሰውበት ከዛ ደግሞ እርሶን በማፈላለግ ሂደት ላይ የነበረ ሰው ነው። እርሶን ሲያገኙት ደግሞ ከመታመሙት በላይ እንደዚህ አይነት ዱብዳ የማይጠብቀው ነገር ነው የደረሰበት እና በዚህ ሰዓት እውነቱን ማወቅና ቀደም ብሎ ጤነኛ በነበራችሁበት ጊዜ ላይ እውነት ማወቅ በጣም የተለያየ አይነት ስሜት ነው የሚፈጥረው። ታዲያ ምን ዋጋ አለው? በነበረ ቀረ በቃ ነበረ ብለን ነው የምናልፈው እንጂ ማድረግ ነበረብኝ። እኔም እኮ ጥፋት አለብኝ በቃ። ምክንያቱም የሰው ምንም ቢሆን እናቱን ማወቅ ነበረበት። ሄድች መብት አለው። እኔ ጥፋተኛ ነኝ፣ ተንገበገብኩ። አንዳንዴ መስገብገብም ለካ እንደ ነገር ያመጣል። እንደው ከዚህ በኋላ ቅድመ ጥንቃቄዎችን ለማድረግ ከዚህ በተሻለ ወደ አልሆነ ስብራት ከመሄዳችን በፊት ሴረኛ የተባለው የመዓዛ አባት ከዚህ በላይ የሚጎዳ ነገሮችን እንዳያደርስ ምን አይነት ቅድመ ጥንቃቄ መውሰድ አለብን? የተደበቀ ሚስጥርም ካለ ሌላ አመጣብኝም በቃ ከዚህ በኋላ ምንም አመጣብኝም፣ አልፈራም። ድንገት ከገደለኝ ምን ቀረኝ? ምንም ይቀረኝ ነገር የለም በቃ ምንም። እኔ ከዚህ በላይ እኔ በዚህ ልጅ ነው በቃ ነው የተበቀለኝ እና ከዚህ በላይ ምንም በተበቀለኝ እኮ ከዚህ በላይ ምንም አያመጣብኝ በቃ። ግን አሁን የምመክረው ነገር ቢኖር ለሰው በቃ እኔን ያየ ይማር። ከዚህ በኋላ ምናልባት እንደ ሰው ልጅ የሚያሳድጉ ከሆነ እውነቱን ነግረውት ያሳድጉ። በቃ ነገ ጠዋት እውነቱን ያወቀ ቀን ይቀየማቸዋል። ይሄንን ያልኩት ለምንድን ነው? ከዚህ በከፋ መንገድ ሌላ የሚጎዳ ሚስጥር ካለ እዚህ ቤተሰብ ላይ ምናልባት ማወቅ ካለብን ጊዜው አሁን ነው ብዬ አስቤ ነው። እዚሁ ላይ ባለበት ነገሮች ተደራርበው የትኛውንም አይነት ጉዳት ደርሰውብን ከዛ በኋላ ብናልፍ ነው የሚሻለው እንጂ ነገሮች ወደ ጥሩ መስመር ከገቡ በኋላ ተጨማሪ ሌላ ሚስጥር ተከትሎ ተሙንም ላላስፈላጊ ስብራት ከምንዳረገው ሌላ ሚስጥር ካለ እንዲነግሩኝ ብዬ ነበረ። እሱ ደግሞ ጊዜ ይጠብቃል። ያው የኛ ቤት ሚስጥር አያልቅም። ሚስጥር ሌላ ጉዳ አለ፣ እውነት ነው። ግን ጊዜውን ይጠብቅ በቃ። ምልህ ነገር እሱ ነው፣ ሌላ ምንም ምልህ ነገር የለም። እሺ እንግዲህ ተመልካቾቻችን ከካሜራ ጀርባ ምልክት እየሰጡኝ ነው። ምን መዓዛ እዚህ እንድትገኝ ቅድም አታምጣብኝ። እባክዎትን ተረጋጉ። እኔ ማየት አልፈልግም። እሷን አታምጣብኝ በቃ። ተረጋጉ። የተሙናት እባክዎትን ተረጋጉ። መዓዛ እዚህ እያለች እየነገሩኝ ነው። ስለዚህ እኔ ወጥቼ መዓዛን እቀበላታለሁ ማለት ነው። ከዛ በኋላ የተሙን እናት እንደምንም ማረጋግተን ተሙም ደግሞ ወደ ጥሩ ስሜት እስኪገባ ነገሮችን አረጋግተን አልፈልግም። አታምጣብኝ። እርስዎ ተረጋጉ። ምናልባት አሁን መፍታት ያለብን ነገር ካለ አሁኑኑ ፈተን መሄድ መቻል አለብን አይደለ? ተሙም ካለበት ስሜት እንዲወጣ መዓዛም አለ የምትለውን እውነት እንድትናገር እርስዎም ደግሞ ያለውትን ትክክለኛ ሚስጥር እንዲነግሩ ተሙም ከዚህ በኋላ ልጆት ሆኖ የሚቀጥል ሰው እንደሆነ እንግዲህ በቻልነው አቅም እኔም ቃል ልገባለሁ ትሞክራለሁ። ያንን ለማስተካከል ደግሞ እርስዎ ረጋ ብለው ራስዎትን አጠንክረው ትከሻዎትን ሰፋ አድርገው ነገሮች መቀጠል መቻል አለባቸው። ለእኔ ሲሉ ማዘር እባክዎትን እርስዎ ከዚህ ነገር ላይ ካልተባበሩን ማንም ሊተባበረን አይችልም። ትክክለኛው እውነተኛው ሚስጥር ያለው እርስዎ ጋር ስለሆነ ለተሙ ሲሉ እንኳን ይህንን ነገር ማስተካከል አለቦት። ስለዚህ ተመልካቾቻችን እንግዲህ የተሙ እናትን እስከዛ እስኪረጋጉ የተወሰነ ድጋፍ እናደርግላቸዋለን። ያው ጤንነታቸውም ትንሽ አሳሳቢ ሁኔታ ላይ ነው። ትላንትና እንዳያችሁት በጣም ተጎድተው ነበረ። አንዳንድ ሕክምና እርዳታ ያገኙ። እኔም ደግሞ መዓዛን ወጥቼ ልቀበል፣ ተመልሰን እንመጣለን። አብራችሁን ቆዩ። ግቢ መዓዛ እባክሽን ግቢ። እባክሽን ይቅርታ አድርጊልኝ። እባክሽን እማዬ ይቅርታ አድርጊልኝ። በድዬሻለሁ። እባክሽን ይቅርታ አድርጊልኝ። እኔም ተገድጄ እኮ ነው እማዬ፣ ወድጄ አይደለም። እባክሽን እናት እንደ እናት ሆነሽ አስረድገሽኛል። እባክሽን እናቴ እኮ ነሽ። እሺ ይቅርታ አድርጊልኝ። የገደለ የሚቅር ይባባላል እኮ እናቴ። እባክሽን ተረጋጉ። እባክሽን እናቴ ይቅር በይኝ።
ይቅር በሏትና በቃ ትነሳለች። እባክህ ተገድጄ ነው። አንቺ በእኔ ቦታ ብትሆኝ እኮ እንዲህ ነው የምታረጊው እናቴ። ይቅርታ አድርጊልኝ ከልብሽ እባክሽ። በቃ እሺ በይ ነይ ተለቀቁሽ። ሰው ገሎ ይቅርታለ እንዴናት ነይ ማዛ አረኩሽ። እኔ ላንቺ እንደዚህ ነኝ። እኔ አንቺ ልጅነትሽ አጉል እንዳይሆን ብዬ ተቀብዬሽ ደም እኮ ነው የምትሽጠሽኝ። ዛሬ ልጅ ዘነጋውት እናቴ። እኔ አልዘነጋውት ግን ከአቅሜ በላይ የሆነ ነገር ገጥሞኝ ነው። አንቺም በእኔ ቦታ ብትሆኝ ያንን ነው የምታረጊው እናቴ። እባክሽን ተረጂኝ። እናት አይደለሽ ታውቂዋለሽ። የእናት አንጀት እኮ ሁሉን ይረዳል። እባክሽን ረጋ በሉ እባክዎትን። የተሙ እናት እርሰው ረጋ በሉ። አሁን እባክዎትን ረጋ በሉ። ለጤናውትም ጥሩ አይደለም። ረጋ በሉ። በሳት ጠንቀር ማለት አለበት። በሽተኛ አድርገውኝ ነው። ምን ትላለህ? በቃ ታልሽ በእናትሽ። ማዛ ምን አረኩሽ? ምን በደልኩሽ? ምን በደልኩሽ? ምን በደልኩሽ? ምን አረኩሽ? አትረጂ። ይቅርታ ታረጊልኛለሽ። አሁን ሁሉም ነገር ስላልገባሽ ነው እንደዚህ የምትሆኝብኝ። አጨክኝብኛ። ብዙ ነገር አሳልፈን ብዙ ነገር አድርገሽልኝ እኮ በቃ ተረጂኛ እናቴ። እባክሽን ተረጂኝ ማሚዬ በእናትሽ። ተረጋጉ ማዘር። እርሶ ካልተረጋጉ ነገሮች ጥሩ በሆነ መንገድ ሊቀጥሉ አይችሉም። እንደው ዛሬ ግን ልጄ ስትይ ነው ትንሽ አታፍሪም? እኔም ተቸግሬ ተሰቃይቼ ነው። ምን ላድርግ? እሺ አትረጂኝም? ቢሆንም እኔ ያሳለፍኩትን ፈተና አላየሽም? በብዙ ነገር ውስጥ አልፌ ነው ይሄ ሁሉ ውስጥ የገባሁት እኮ። ወድጄ አይደለም ተገድጄ ነው። በቃ ተገድጄ ነው ስልሽ ተረጂኛ። ምንድነው ያስገደደሽ? ግን ምን ቢቀጥምሽ ነው? ግን እንዴ ነገር ስነግርሽ ትረጂኛለሽ። ሁሉንም ነገር ስነግርሽና ስታዩ ትረጂኛለሽ። ተናገሪ ውስጥ እነግርሻለሁ። ሁሉንም ነገር አስረዳሻለሁ። ልብ ካለሽ ያንን ትረጂኛለሽ። በተለይ እናት ሆነሽ እማዬ። ለነገሩ ያሴረኛ አባትሽ ነው። ከአባትሽ ጋር ገጥመሽ ነው? አባቴ እንደዚህ አይነት ነገር ውስጥ የለም። እሱ ምንም አላረገም። እውነት ምልልሻለሁ እማዬ፣ እሱ ምንም አላረገም። እማዬ እኔ ልሙት እሱ ምንም አላረገም። እውነቱን እነግርሻለሁ። አባዬ እዚህ አይነት ነገር ውስጥ የለበትም። አላወቅሽም። ብዙ ነገር አለው። በብዙ ነገር ውስጥ ነው ያለፍኩት። እነግርሻለሁ። አሁን ሁሉንም አስረዳሻለሁ። በቃ መስማት ከፈለግሽ እነግርሻለሁ። ማዚ አሁን ነገሮችን ግልጽ ለማድረግ ያህል እንደው ያለሽበት ሁኔታ መጀመሪያም አንቺን ስናገኝሽ ወንጀለኛ ያው በእርግጥ የተሙ እገታ ላይ መሳተፍ የተሙ እናት እገታ ላይ መሳተፍ ወንጀለኝነት ነው። ያላረችውን ነገር ምን ቢመጣባት ነው ዛሬ ልጄ ብላ እኔም ህይወቴ ምስቅልቅል ያደረገችው? ሲተናገሪ እኔ እነግርሻለሁ ማዬ፣ ያኔ ትረጂኛለሽ። ምን መሰለሽ ማዚ፣ ያው የተሙ እናት መሆንሽን ከሰማን በኋላ ለእኛም በጣም አስደንጋጭ ነው። እንግዲህ የተሙ እናት ናቸው ብለን ምናምነው ምሳቸው ነው፣ ለእኛም እናታችን ነበሩና እንደዛ ሆነሽ ስናገኘሽ በእንደዚህ አይነት ሁኔታ የሚቀጥል እህቱም እንደነበርሽ አናቅም ነበርና በጣም ደንግጠናል። ትልቅ ወንጀል ላይ ነው የተሳተፍሽው። የተሙ እገታ ላይ የተሙ እናት እገታ ላይ መሳተፍ ማለት ቀላል አይደለም። እዚህ ነገር ላይ የተሳተፍሽው ደግሞ ነገሮች አስገድደውሽ እንደሆነ እየነገርሽን ያለሽው። ስለዚህ ያስገደደሽ ነገር ምንድን ነው? ምክንያቱም የተሙ እህት ነሽ፣ አሁን ላይ ደግሞ እንደምንሰማው የተሙ እናት ነሽ። ይህ ማለት ከባድ ነገር ቢገጥምሽ ነው እንደዚህ አይነት ነገር ላይ ልገቢ የምችው። ስለዚህ ይህንን ነገር ግልጽ እስካላደረግሽልን፣ አንቺን ያስገደዱሽን ሰዎች እስካልነገርሽን ድረስ ያው በተዘዋዋሪ የወንጀል ተሳታፊ ነሽ ማዚ። ስለዚህ ነገሮችን ግልጽ አድርገሽ መናገር መቻል አለብሽ። እኔ አሁን ልነግርህ የምችለው ነገር አባቴ ብቻ እዚህ ነገር ውስጥ እንደሌለ ነው። ወንጀለኞቹን እኔ ወስጄ ማጋለጥ አልችልም። እኔ ወስጄ ካጋለጥኩኝ እኔ ልጆቼን ይገሉብኛል። እኔ በሞት ምንም አይመስለኝም፣ ግን የልጆቼን ስቃይ አልፈልገውም። በቃ በእኔ ምክንያት ለምን ልጆቼ ይሰቃያሉ? እኔ ነገሩንም ራሱ አላውቀውም በምን ምክንያት እዚህ ውስጥ እንደገባው። እኔ በጣም ብዙ ነገር ነው ያሳለፍኩት። ገዳዩስ ማን ነው? የሚያሰቃየው ሰዎች ደግሞ ዋናቸው እስቲ ትናገር። እሺ እኔ ፈጥራለሁ። አሁን የተሙ እናት ምን እያሉን ነው? ያሴረኛ አባቷ ነው እያሉ እየጠቀሱ ብዙ ነገር እንዳደረጋት እየነገሩን ነበር የነበረው። ብዙ ነገር ነው። አባቴ እዚህ ነገር ውስጥ የለም። ይሄንን ነገር እኔ ልሙት አልኩሽ። አባዬ ይሄንን ነገር አላደረገም። ጭራሽ እንደዚህ ነገር ውስጥ አልገባም አባዬ። እንዴ አባዬ እንዴት? እኔ እኮ ገና በጨቅላ እድሜ ምንም ሳላቅ እኮ ነው። ታውቂያለሽ፣ ያሳለፍኩትን ነገር ታውቂያለሽ። ወለድኩኝ። ምንም ቢሆን የአብራኬ ክፋይ ልጄ ነው። ልጄ እንደሆነ እያወቅኩ ለአንቺ እናትነቱን የሰጠውሽ እኮ መከራ አይተሽ ከኔ በላይ ስላሳደግሽ ነው። እኔም ሕፃን ነኝ። እሱን እንዴት ብዬ አሳድገዋለሁ? እኔ እሱን ይዤ በወጣ ያኔ
በዛ እድሜ ያን ልጅ ወልጄ ወይ ጎዳና ላይ ነን ወይ እኔ እሞታለሁ ወይ እሱም ይሞታል ወይንም ደግሞ ለአንዱ ሰጥቼው በቃ ጉዲፈቻ አማላቀው ቦታ ሄዶ ያድጋል። አሁን ግን ያደገው ባንቺ ቅፍ ውስጥ እኮ ነው። እንዴት አድርጌ እንደዚህ አይነት ነገር ባንቺ ላይ ያደርጋለሁ? እኔ ማዬ ግን በቃ ከባድ ነገር ስለገጠመኝ ነው። ሁሉንም ነገር በሂደት ትሰሚዋለሽ። አሁን እኮ ተረጋግተሽ አዳምጪኝ እሺ በይኝ እስቲ። በቃ አንቺ ካልሰማሽኝ አንቺ ካላዳመጥሽ ማን ያዳምጠኛል? በቃ እኔ በሌላ ሰዎች ተገድጄ ነው እኔ ይሄንን ያደረኩት እንጂ አባዬ አይደለም። ሌሎች ወንጀለኛ ሰዎች አሉ። እነሱ ናቸው አስገድደውኝ ይሄንን ነገር እንዳደርግ ያደረጉኝ እንጂ እኔ አባዬ ምንም ነገር አያውቅም። እዚህ ነገር ውስጥ ጭራሽ የለም የኔ አባት። እንደው ማዚ ነገሮችን ግልጽ ማድረግ መቻል አለብሽ። ምክንያቱም እነዚህ ያስገደዱሽ ሰዎች ትልቅ ወንጀል ላይ እንድትሳተፊ ነው ያደረጉሽ። ያ ማለት ተሙን እስከምታገት የተሙን እናት ለዚህ ለከፋ የጤና እክል እስኪደርሱ ድረስ ነው ያደረጉሽ። ስለዚህ እነዛ ሰዎች ማን ናቸው የሚለውን ነገር ግልጽ አድርገሽ መናገር መቻል አለብሽ። እኔ ይኸውልህ እኔ እማዬም ባትታገት የአብራኬ ክፋይ ልጄም ባይታገት ኖሮ ሬሳቸውን ነበር የሚያሳቅፉኝ። እነሱ ከሚሞቱ እነሱ ታግተው ነገሮች በስነ ስርዓት ቢሄዱ ይሻላል በሚለው ነው ሳልፈልግ እንደ ወንጀለኛ ሆኜ ያንን ነገር ያደረኩትኝ እንጂ እኔ እነሱን ለክፋት አሳልፌ ልሰጣቸው ወንጀለኛ እንዲሆኑ ወንጀለኛ መሆን ፈልጌ እነሱም እንዲጎዱ ፈልጌ አይደለም እኔ ያንን ያደረኩት። እንዴት ብዬ ባብራራላችሁ ነው የምትረዱኝ? ነገሮች ግልጽ መሆን ያለባቸው ይመስለኛል። ምክንያቱም እነዚህ ሰዎች እንዳይሞቱ እያልሽኝ ያለሽው። ስለዚህ ማን ነው? በእርግጥ ተሙ ብዙ ጠላቶች እንዳለው አውቃለሁ። ምክንያቱም ብዙ ወንጀለኞችን ለህግ አሳልፎ ሲሰጥ የነበረ ግለሰብ ነው። ያ ማለት በዙሪያው ብዙ ገዳዮችን፣ ብዙ ወንጀለኞችን ያፈራል፣ ብዙ ጠላቶችን ያፈራል። ከነዛ ሰዎች መሃል ለአንቺ ጥቆማ የሰጠሽ ሰው ነበረ እነሱን እንደሚገድሉ? ወይስ ደግሞ ማን ነው በዚህ ልክ ሊያስፈራራሽ የቻለው? እነዛ አጋቾቹ እነሱ ካልታገቱ እኔ ላይም ጉዳት ይደርሳል፣ እነሱ ላይም ጉዳት ይደርሳል። በቃ ነገሩ በጣም የተወሳሰበ ነው። እንዴት ብዬ ላስረዳክ? እኔ የእነሱ መታገት ጥቅሙ ምን ላይ ነው እኮ ነው እያልኩሽ ያለው። እነሱ የሚጠቀሙት ጥቅም አለ፣ ለእኔ ጥቅም የለውም። እነሱ የሚፈልጉት ነገር አለ። በቃ እኔ እንዴት ነው እንደዚህ ብዬ እንዴት ላብራራላችሁ? እነሱ የሚፈልጉት ትልቅ ነገር አለ። ይኸውልሽ ማዛ፣ ነገሮችን ግልጽ ለማድረግ አሁን እንግዲህ በዚህ ልክ ነገሮች እንድናወራ የሚያደርገን የተሙት ነበርሽ። አሁን ደግሞ የተሙ ትክክለኛ እናት እንደሆንሽ የተሙ እናትም ተሙም የነገረን ነገር አለ። ስለዚህ አንድ እናት ስማኝ ወንድሜ፣ አንድ እናት የአብራካ ክፋይ ልጇን ያለምንም ምክንያት እንዴት ከአጋቾች ጋር አብራ ታግታለች? ለማዳን ነው ለማስገደል ብላ ነው ያንን የምታደርገው? እስቲ አንተ በእኔ ቦታ ሁንና ተረዳኝ። በቃ ለማዳን ስል ነው ያደረኩት ያንን። ምን ሀብት የለን ምን የለን፣ ከኛ ምንድን የሚፈልጉት? እሺ ምን አለን እኛ? ቆይ ይኸውልሽ ማዛ፣ ተሙ ከኛ ምንድን የሚፈልጉት? ተደብድቦ ነበረ። ከዛ በተጨማሪ ደግሞ ከነዛ አጋጆች እጅ እንዲወጣ ያደረገችው እኮ አንድ ውጪ ላይ የምትኖር ግለሰብ ገንዘብ ከፍላ ተሙን እንዲያስመልጡት አድርጋ ነው። ያንን ነገር ባታደርግ ኖሮች ግለሰብ ምናልባት ተሙን ዛሬ በህይወት ላናገኘው ምንችል ነበረ። አይደለም ተሙ አይደለም እማዬ፣ እኔም ሞት ነበር እኮ ልጆቼንም ማጣ ነበር። 2 ልጆች አሉኝ እኮ ከተሙ ሌላ እኔ ልጆች አለኝ። ከተሙ በኋላ 2 ልጆች ወልጃለሁኝ። 2 ልጆች አሉኝ፣ አንድ ወንድና አንድ ሴት። የ9 ዓመትና የ5 ዓመት ልጅ አለኝ። ገባ? እነሱንም ማጣ ነበር። ሁሉንም ነው ማጣው። አንድ ሰው 2 ሰው አይደለም። እንዴት እናት ልጇን አሳልፋ ትሰጣለች? እስቲ በእኔ ቦታ አሁን ስለዚህ ያልገባኝ ነገር ማዕዛ፣ ይኸውልሽ ከኛ ቤት ምንድን ነው የሚፈልጉት? የሚፈልጉን ነገር አለ። እኔ እንደዚህ አብራርተው ባይነግሩኝም ከኔ የሚፈልጉት ከኛ ቤተሰብ የሚፈልጉን ነገር አለ እንጂ አባዬ ምንም አላደረገም። ንብረት የሚባል ነገር የለንም። ምን አለን? ቆይ ብር የለን ንብረት የለን። ምናልባት የሚፈልጉት ዶክሜንት ሊኖር ይችላል፣ እኛም ማናውቀው። በምን እናውቃለን እኛ? እኔ ምን ልበል? እኔ ልጄ ታግቶ አንቺ ታግተሽ ማዚ፣ አሁን እኮ አንቺ ያረግሽ ምንድነው? ከገጠር ጋር የሚገናኝ ነገር ነው። ምናልባት የመሬት ጉዳይ ሊሆን ይችላል፣ ወይንም የሆነ ዶክሜንት ሊሆን ይችላል። እኔ ምንም የማውቀው ነገር የለም። እስካሁን ግልጽ አልሆነልኝም ለኔ። እሺ ማዚ፣ አሁን 2 ልጆች አሉሽ። አዎ፣ አንድ 9 እና አንድ 5 ዓመት ልጅ አለ። እነዛ ልጆች ላለማጣት ስትይ ተሙና የተሙ እናት ላይ መፍረድ መቻል የለብሽም አይደለ? በቻልሽው አቅም ምን አይነት ስራዎችን እንደምንሰራ በተወሰነ መልኩ ታውቂያለሽ ብዬ አስባለሁ። ተሙም ያለበትን የስራ ዘርፍ በደንብ ታውቂያለሽ ብዬ አስባለሁ። ስለዚህ እነዚህ ሰዎች አንቺን ማስፈራራት ላይ ሲደርሱ እንደው ቀርበሽ ለማውራት የህግ አካላቶችንም ጭምር እንድናማክር ለምን አላደረግሽ? እሱንም ለማድረግ ጊዜ አልሰጡኝም። እኔ እኮ 2ቱን ለማሳጣት ብቻ አይደለም እኮ 2 ልጆቼን ብቻ ሳይሆን እነሱንም ማጣት ስለማልፈልግ ነው። እኔ ገባ? እነሱ ታግተውም እንዲቀርቡ አልፈልግም። እኔ
ለምን መሰለ እዛ ውስጥ ነገር ውስጥ የገባሁት እኔ ብዙ ነገር ላለማጣት ስለው እማዬ ያለች ወንድም ልጅ ያለ ወንድሜ በቃ ወንድሜ ነው መጀመሪያ ምለው ልጅ ያለ አሁን ልጅ እኔ መጀመሪያ ያብራኪ ክፋይ ልጅ ነው እሱ መካድ አልችልም ያንንም የልጅነት እንትን ነው ገባ እማዬ እግዚአብሔር ይባርካት ወስዳ ስላሳደገችልኝ እና ብቻ እንደዚህ ነው ብዬ ገልጬ መናገር አልችልም አሁን በቃ እኔ እንደዚህ ነው ብዬ አሁን ብነግራችሁ ልጆቼ እዛ ያሉ ልጆቼ ላይ ራሱ ችግር ይደርሳል እሺ እሱ ወጣ የሚያግዘው አገኘና ወጣ እነዛ ጨቅላ ልጆቼንስ ማን ነው አግዞ የሚያወጣልኝ እንዴት ነው የምሆነው ገባ ያ ነው ያልገባኝ ነገር እነሱስ ከየት መጡ ማንናቸው ምንድናቸው እማዬ እኔ ባቃቸው ላንቺ ደብቅሻለሁኝ እንዴ እኔን አታቂኝም ግራ ገባሽ እንዴ እኔ ሌላ ሰው ነኝ አንቺ በእጅሽ እኮ ያሳደግሽኝ እኮ ልጅሽ ነኝ እማዬ እንዴ እሱን ተግዴ ማዛ አሁን ግራ ያጋባችን ነው ምን ማዛ ይኸውልሽ አንድ ነገር ልንገርሽ አሁን አንቺ ከወንጀለኞች ጋር ተሳታፊ ነበርሽ እያልንሽ ነው ያለነው አሁንም በዚህ ልክ ትሪት ምናደርግሽ አንደኛ የተሙት እንደነበርሽ ተሙ ነግሮን አሁን ደግሞ የተሙ እናት ነኝ ብለሽ መተሽ የተሙ እናትም ለኛ ማረጋገጫ ስለሰጠው እኔ ወንጀለኞች መሆናቸውን በምን አውቃለሁ ልጄንና እናቴን አገቱ እንጂ ነው ያብራችሁ ምክንያቱም እነዚህ ሰዎች ሲያገቱ አንቺ ተሳታፊ ነው ያስገድዱሽስ ማዛ ቆይ ስሚኝ ነኝ ያስገድዱሽም እኮ ለጋ አካላቶች ለኛ ማሳወቅ ትሽ ነበር ከዛ በተጨማሪ ደግሞ እነዚህ ሰዎች እያንዳንዱን ወንጀለኛ ሄደን ተከተለን ነው አንቺ ጋር ደረስነው አይደለ ከታች ጀምሮ የነበሩት ወንጀለኞች ዲያስፖራ እያሉ የሚጠቅሱልን ግለሰብ ነበር ያን ግለሰብ በጣም እንደሚፈሩት በጣም ስለ ዲያስፖራው ምንም የማውቀው ነገር የለም ማዛ አሁን እኔ ኬት ይምጣ ማን ይሁን ኬት ሰፈር ይምጣ ምን ይሁን እኔ የማውቀው ነገር የለም እንደዚህ የሚባል ነገር የለም ምክንያቱም ብዙ መታወቂያቸው ነገሮች አሉ እኔ ባቅ ለምን ደብቃለሁ የሚያስደብቀኝ ነገር አለ ምክንያቱም ለልጆችሽ ስትይ ነው ተሙንም የተሙን እናትን ለማሳደግ ነገር የለም እኔ እንደዛ አድርጌ አላሳገጥኩም ነገሮች ወደ ከፋ ነገር እንዲሄድ አታድርጊ ልጅሽም ቢሆን ዲያስፖራ የተባለውን ግለሰብ ግን አታውቂም ቢያላስ እኔ አላውቀውም ዲያስፖራ እኔ ማውቀው ነገር የለም ተራ ከታች ጀምሮ የነበሩ ወንጀለኞች እኔ በቃ ስላስፈራሩኝ ነው አብሬያቸው እንኩትና ያንን እንትን ያረኩት እንጂ ማውቀው ነገር የለም ምንም ነገር እኔ ዲያስፖራውንም አላውቀው እኔ ባውቀው ነው ለምን ደብቅሻለሁ ማዬ አላቃቸው እኔ ለምን ደብቅሻለሁ ማዬ እንዴ ማዛ አውክሽሽ አሁን ታዲያ ወንጀለኛ ባይሆኑ ምን ሊሆኑ እናንተን አገቷችሁ ለምን እኔንስ አስጨነቁኝ ለምን አብሬያቸው እንደሆነ አስፈራርተው ወሰዱኝ እኔንስ ሲጀመር አድራሻችን ምናችን የተናገረው ሰው ማን ነው አስፈራርተውኝ እኮ ነው ቆይ ስሚ እንዴ እኔን አስፈራርተውኝ እኮ ነው እኔ ምን ማድረግ እችላለሁ ንገሪኝ ማዬ ማዛ እንዴ ይኸውልሽ እኔ እኮ ጨቅላ ልጆች አሉኝ ታውቂ የለ እንዴ ያንቺ ልጆች ስላሉ ብቻ ተሙና የተሙናት ወንጀል ውስጥ መሳተፍ መሞት ነበረባቸው ወንጀል ውስጥ እንዲሳተፉ አላደረኩኝ አገቷቸው እንጂ እነሱ እንዲገሏቸው ምንም እንዲያረጓቸው ምን ያላረኩ ያገቷቸው ሰዎች ማንነት ታውቂያለሽ አይደል እኔ አላቃቸው ማን እንደሆነ እንዴት ነው ያገቷቸው ሰዎች ማንነትን ሳታውቂ ወዳንቺ ሊመሩ እንደመጡ በምን አቃቸዋለሁ እንዴት ወዳንቺ ማዛ ለምንድን ነው ነገሮች የምትክጂው እንዴት እነዛ ሰዎች ወዳንቺ ሊመሩ ቻሉ ቢያስፈራሩሽስ እንዴት ወዳንቺ ይመሩናል እኔ ምን አቃለሁ እኔ እውነቱን ካልነገርሽኝ እኔ ምን አቃለሁ ወንጀለኝነት ነፃ አይደለም ሰሚኛለሽ ታረጉኝ ይፈለጋችሁን አድርጉኝ ምንም ያህል የተሙናት ብትሆኚ ለህግ አካላቶች መስጠት አንችልም ምንም እንትን የሚለኝ ነገር የለም ምንም ያደረኩት ነገር ችግር የለም ተረጋጉ እቺ ሴት ወንጀለኛ ነች ወንጀለኝነቷ ስለተረጋገጠ ነገሮችን ማትነግረን ከሆነ ምንም ችግር የለም ለህግ አካላቶች እኛ ራሳችን አሳልፈን እኔ ምንም ችግር የለብኝም እኔ መተው ሲወስዱ እኔን ሲያግቱኝ እኔንም እንዳገቱኝ ቁጠሪው አስፈራርተውኝ እኮ ነው ከማገት አይተናነስም እናንተን እንትን እንደላችሁ እኔን አስገድደውኝ አስፈራርተውኝ እኮ ነው ይሄ ሆነው ከታች ጀምሮ የነበረው ወንጀለኛ ስለ ዲያስፖራው ያውቃል ሁሉም ተግባባ ያውቁ ይችላሉ እኔ ግን አላውቀውም ዲያስፖራው ምክንያቱም ከላይ ሆነሽ ነገሮችን ስታጂ የነበረው አንቺ ነሽ ወንድሜ እኔ ባውቀው ለምን ደብቀሃለሁ እኔ ለምን ጎሮሬን ራሱ በጭፈት አደርቃለሁኝ እንዴ እኔ አላቃቸው ይኸውልሽ ማዛ ወንጀለኛ አለ አላቃቸው ይባላል እንዴ እማዬ ወንጀለኛ ስለሆኑ እኮ ነው እኔን ያስገደዱኝ ወንጀለኛታቸውን ማን ያልክድም ወንጀለኛ መሆናቸው ይኸውልሽ ማዘር አሁን እንዴ እኔን አስገድደው ነው የወሰዱት አድራሻቸውን የት ብዬ ነው የምወስደው ወንጀለኛ እኮ የሆነ ሰው አድራሻ ይቀያየራል ስሚ ማዛ የእሳቸውንም እናትነት የተሙንም ልጅነት የምታጭበት ሰዓት ተደርሷል እኔ እነሱ ቤተሰቦቼን ማጣት አልፈልግም እንዴ ለምን እኔ ወንጀል አልሰራሁኝ የራስሽን ህይወት የራስሽን ነገር መርጠሽ እየርሻለሽ እኔ ምንም አልመረጥኩኝም እዛ ጋር ትንንሽ ልጆች አሉ እነሱም አሉ እንዴ ነው ቤተሰቦቼን ማጣሽም እየተሳተብሽ እየተባበርሽ ያለሽው ለወንጀለኞች ነው እኔ ለማንም አልተንተናል ስለዚህ እነዛ ሰዎች ማን ናቸው ማዛ ከዚህ በላይ ጊዜ ምንድነው የምትይ እኔ ራስ ወዳድ አልኩኝ በቃ እውነቱን ተናገሪ ቤተሰባችን ይዳን በቃ ራስ ወዳድ በሆነ እኮ እስከዛሬ ድረስ የልጄን ነገር ደብቄ ዝም ብዬ አልኖርም እማዬ ካደገ በኋላ መጥቼ
እናትህ ነህ ልጄ ነህ እኮ ብዬ መናገር እችል ነበረ። ነቅሽ ነገር ቢኖር ማለት ነው ይሄ ልጅ 28 ዓመት መከራዬ ነች ያሳድጊያለሁ። ዛሬ አንቺ ለወንጀለኛ አሳልፌ ደግሞ አልሰጥም። በቃ ወይ እኔ ምን ሲጫወትኩሽ እማዬ እኔ ወንጀለኛ ሲጫወትሽ እኔም እኮ እናት ነኝ 9 ወር በማህፀኔ ተሸክሜ እኮ ነው የወለድኩት እንዴ ህፃን ስለሆንኩኝ እኮ ነው ለአንቺ አሳልፌ የሰጠሁሽ ያ ሁሉ ነገር ስላለ እኮ ነው አንቺ ወስደሽ ያሳደግሽው እማዬ እንዴ እሺ ስለዚህ ይኸውላችሁ ተረጋጉ የተወሳሰበ ነገር አለ እንዴት አድርግሽ ነው ላንቺ መሰጥሽ ማዘርዬ እርስዎ መረጋበሉ አሁን ተሙ ነገሮችን ተረጋጉ ማዘር እባካችሁ ተረጋጉና ተሙ እዚህ ስላለ እያንዳንዱን ነገር እንግዲህ ልጄ ነው ብለሻል የተሙ እናትም ልጅነቱን አረጋግጧል ስለዚህ ለእኔ ልናገር የምትያቸውን እያንዳንዱ ነገሮች መቼም ልጅሽን እያየሽ ወደ ገደል ወደ ጉዳት ወደ ሞት ሲሄድ ዝምት ያለሽ ብዬ አላስብም እያንዳንዱ ነገር ትናገራለሽ ብዬ አስባለሁ ተመልካቾቻችን ተሙውን ተረጋግቶ እንደምንም ነገሮችን ለማስተካከል ወደዚህ መጥቷል ስለዚህ የተሙ እናትና የተሙ እህት ከተሙ ጋር የተወሰነ ቆይታ ያደርጋሉ ማለት ነው እኔ ከትንሽ ደቂቃዎች በኋላ ተመልሼ እመጣለሁ ሁለታችሁ ግን ከተሙ ጋር በመሆን አብራችሁ እንድትሆኑ ስለማልፈልግ ተሙም ትንሽ ነገሮችን ስሜታዊ ሆኖ ከሚመረምር ይልቅ በግልጽ ከእናቱ ጋርም ከአንቺ ጋር ቆይታ ማድረጉን ስለሆነ የምንፈልገው አንቺ ከኔ ጋር ትቆያለሽ ማለት ነው ማዛ ከካሜራ ጀርባ በደንብ የምናወራቸው ነገሮች ይኖራሉ ነይ የተሙ እናት ተሙ ይመጣል ከእርሶ ጋር ቆይታ ያደርጋል እርሶ ረጋ በሉ እሺ ይኸውልሽ እናቴ ትላንት ለተፈጠረው ነገር ይቅርታ ትንሽ ስሜታዊ ሆኜ ነበር ውድ ቤተሰቦች ያው እናቴን በዛ መንገድ ማዋራት አልነበረብኝም የደረሰብኝ የሰማሁት ነገር ግን ከአይምሮዬ በላይ ስለሆነ ነው አሁንም ቢሆን እናቴ ተረጋግቼ ነገሮችን ለማሰብ ማታም እንቅልፍ አልተኛውም ለማሰብ እየሞከርኩ ነበረ ምንም የተዋጠልኝ ነገር የለም ቃላት የለኝም ይህን ነገር ለመግለጽ ማለት ልክ ነህ እኔ ባንተ አልፈርድም ህይወቴ ላይ ተጫወታችሁብኝ አልተጫወትኩም እኔ ነገርኩህ እኮ በቃ እኔ የእናትነት ፍቅር ነው እንዴ ይሄ ነገር ባይመጣ መች ልትነግሩኝ ነበር የእናትነት ፍቅር እሷ ማዛ ቀድማ ውድ ቤተሰቦች እንግዲህ ታላቅ እህቴ የነበረችው ነች አሁን እናትህ ነች እየተባልኩ ያለሁት እህቴ ስላቴ ነበረች በጣም እንደ ጓደኛዬም እንደ እህትነትም ብዙ ነገር ማማክራት ታላቅ እህቴ ማዛ አሁን ደግሞ እናትህ ነች እያሉኝ ነው ከዛ ደግሞ ከዚህ ሁሉ አገታ ጀርባ እጁ ያለው እሷ ነው ይኸውልህ እኔ ልጅ አሁን እኔ ልክ አይደለችም እናትህ ልክ አይደለችም እናትህ አትበኝ እህትህ እያልሽ አውሪኝ እናቴ አይደለችም ይቅርታ ልክ አይደለችም ውስብስብ ያለ ነገር አላት ከጀርባ የምትቀበጣጥረው ነገር ምንም ሊዋጥልኝ አልቻለም በቃ እቺ እንድትቀርባትም አልፈልግም ከቻልክ ራቃት በቃ እኔ እንደገና እንድትጠላን ወይም ምናምን ነገር ብዬ አይደለም እውነቱን ነው የምነግርህ ልክ አይደለችም ከጀርባ ውስብስብ ያለ ነገር አለ ወይ ተናገሪ አላቃቸውም እንትን በይ የሆነ ነገር ሰዎች አሉ ትላለች ይኸውላችሁ አሁን እኔ አንቺም ቢሆን የደበቅሽኝ ነገር እንዳለ ካሁን በኋላ ራሱ ምንም ማረጋገጫ የለኝም ምክንያቱም 28 ዓመት ሙሉ ስታታሉኝ ነበር ቢያንስ እንኳን የሆነ እድሜ ላይ ሲደርስ የሆነ ነገር ሊነገረኝ ይገባ ነበር የእናትነት ፍቅር አታለልኝ እኔ አሁንም ቢሆን አንቺን ለማስጨነቅ አንቺን ሌላ ነገር ስለመግባት አይደለም ዋናው ነገር እንኳን በሰላም ተገኘሽ ከዛ አገታ እንኳን በደና ጤናሽም ደና ሆኖ ተገኘሽ አሁን ጥሩ የጤንነት ሁኔታ ነሽ ዋናው እሱ ነው እኔ የምፈልገው ነገር ሁሉ ነገር ግልጽ እንዲሆንልኝ ካሜራ ጀርባ ያላችሁ ልጆች እንግዲህ ሳሚንና እህት ተብየዋን ታስገቡልኛላችሁ ሁለቱን ታመጡልኝና እኔ ከነሱ ጋር ቆይታ ማድረግ ፈልጋለሁ ሁላችንም ተሰባስበን ማውራት ፈልጋለሁ እውነቱን ፈልጋለሁ አንደኛ ለምን ታገትን ሁለተኛ ይውላም አንቺ ባለሽበት ነው የምፈልገው አንቺ ባለሽበት እሱ ለኔ ታዩ እኔ አንቄም ቢሆን አወጣጣታለሁ እናቴ ስለነበረች እሱን ታክሲት ይመች ማደብድባት እንዴት አድርገን ተወጣጣት አንተ ፖሊስ ነህ እሱን ነገር ችግር የለም ካሜራ ጀርባ ያላችሁ አስገቡልኝ ሳሚንም ጥሩልኝ እሱን ወደዚህ እንድገባ ያደርጋል ሳሚንም እሷንም አዘጋጁልኝ ሁሉንም ነገር እናወራለን ከኔ ምንም ታገኘው ነገር የለም እሷን ጠይቃት ምንም ማገኘው ነገር የለም ይባል ነገር የለም አይንን ግንባር የሚያርገው ብላ ክዳለች አይመለከተኝም ሁለታችሁን ቁጭ ብላችሁ እናንተ አይደል ደብቃችሁ እስካሁን የሁለታችሁ ሚስጥር ነው ከሁለታችሁ ውጪ ማንንም አያውቅም ስትይ አልነበር አንቺም ስለዚህ እናቴ ሁለታችሁን ቁጭ ባላችሁበት ነው ማውራት የምፈልገው ሁሉንም ነገር ምክንያቱም ከዚህ ጀርባ ምን እንዳለ ማወቅ ፈልጋለሁ ያለ ምክንያት እኔም አንቺም አልታገትንም ይሄ ሁላ ቤተሰብ መበጥበጥ የዛ ሁላ ሰው እኔን ለማጥቃት መፈለግ ይሄ ሁላ ብር እኔ ለኢንቨስት አድርጎ እኔን ለማስጠቃት መሞከር አያሳምንም ስለዚህ ካሜራ ጀርባ ያላችሁ ሳሚን ምንም ጠይቀውት ነገር የለም ግባ ሳሚ
እሺ ተብየዋ ነይ ቁጭ ካንቺ ጋር ብዙ ማወራው ነገር አለ ሳሚ ምንም የሚመለከት ነገር የለም ይኸውልሽ አሁን ግልጹን ትነግሪኛለሽ እያንዳንዷን ነገር እኔ ካንቺ ጋር ይኸውልሽ ሌላ ሰጣገባ ውስጥ አልገባ ልጅ አትበኝ እናትህ ነኝ መቼም ቢሆን እናቴ አትሆኝም አንቺን እናቴ ብዬ ከምጠራ እናትህ ነኝ መቼም አትክደውም እሱ እሺ ይኸውልሽ ልጅ አትበኝ በሰላም ማውራት ከኔ ጋር ከፈለግሽ ልጄ እንዳትይ እውነቱን ካላወቅ አይተኛም ይልሽ እልህኛ ነው ያለውን እውነት ነገር ይቀሳልሽ አስረጁ ኤልሳም የነገሩ ነገር አለ እኔ ውጪ የነበርኩ ሰዓት ወደዚህ እስከመጣ የነገሩ ነገር አለ ስለገታው አይደለም የነገረችኝ እንግዲህ ማዛ አሁን እያንዳንዱ ነገር የምትናገሪበት ሰዓት ላይ ደርሰሻል ምክንያቱም ለኔ በጣም ደርቀሽ ነበረ ማዛ ያለችን ያለችው ምን መሰለህ ተሙ ይሄን ሁሉ ወንጀል ላይ ተሳተፈችው ሰዎች አስገድደዋት እንደሆነ ነው እነዛን ሰዎች ደግሞ ለተነገረሽ ነው ፍቃደኛ አይደለች ልጄ ብለሽ ለመጥራት ደፈርሽ እኔ ስታሳግችኝ ያውላ ሰቃይ ሲደርስብኝ እዛ ጨለቦስ ልጄ ለማለት አልደፈርሽም ማንስ ያስገድድሽ ልጇን ወዳ የምትሰጠው ንገረኝ እስኪ አንተ ሰተሽኛል ከራስሽ በላይ አሳልፈሽ ልጄ ብለሽ ደግሞ አትጥሪ አሁንም ቢሆን እህቴ መሆንሽን ነው ማቆሱንም ደግሞ ከዳን እናቴ እሷ ብቻ ነች ወንድምና ጨቅላ ወንድምና እህት አለ አንተ እኮ ወንድምና እህት አይደሉም ይገባሻል የኔ ወንድምና እህት አይደሉም እህትነቱም እኮ ጥሩ ነው በቃ እህትነቱም ተመስገን በይ አይደለም አሁን ይኸውልሽ ግልጽ እንድታረጊልኝ ፈልጋለሁ ከመጀመሪያው ጀምሮ ታሪኩ እንድነግሪኝ ፈልጋለሁ እኔ እኮ ችግር የለውም እህትም ቢለኝ እኮ ችግር የለውም እማዬ አንቺ ነሽ መከራ አይተሽ ያሳደግሽው እናት እኮ አንቺ ነሽ እማዬ እኔ በሷ አልከራከርም እማዬ በሷ አልከራከርም እኔ እሷ አይከፋኝም እህቴም ቢለኝ እኮ እማዬ አንቺ ነሽ መከራ አይተሽ ያሳደግሽው እሱም መሽካድኩኝ አልካድኩኝም እኮ አሁን ስለማሳ አላልኩትም እኔ እናቴ በላይ መቼ አልኩት ትንንሽ እህቶች አሉት ወንድምና እህት አለው አቅም የሌላቸው እሱ በምንም ውስጥ ቢሆን ተፍጨርጭሮ ማለፍ ይችላል እነሱ ግን ረዳት ከሌላቸው ያንን ማለፍ ማድረግ አይችልም ለምን የምን ረዳት ነው አልገባኝም ሲጀመር አንቺን ያስገደደሽ ማን ነው እኔን የገዛ ልጄ ብለሽ ሰጣሪ ማታፍሪ ልጅሽ ብለሽ ለመጥራት የደፈርሽ እንዲሁም ደግሞ እናቴን ለማሳገት ማን ያስገደደሽ ንገሪኝ ምንድነው እውነቱን ማወቅ ነው የፈለከው ሁሉንም እውነት ማወቅ ፈልጋለሁ አሁን እውነቱን ልንገርህ ሁሉንም እውነት ንገሪኝ ሁሉንም እያንዳንዱን እውነት ማወቅ ፈልጋለሁ ይሄ ሁሉ ነገር የሆነው እኔ ማላቃቸው ሰዎች ናቸው አንድ ዲያስፖራ ተብያለ ሰማኛ ማላቃቸው ሰው እንድትኛ አልፈልግም አይደለም እኔ ሰዎቹን አላቃቸውም ስልክ ማናቸው ምንድናቸው ምናምን የሚለውን አላቀም እኔ አላቃቸው ማለት ምን ማለት ነው ለነሱ ተባብረሽ ስንት ነገር ስታረጊ የነበርሽ ሴት አይደለሽ እንዴ እኔ አላቃቸው ዲያስፖራ ሲባል ነው የምሰማው እኔ ማቀው ነገር የለም ይኸውልሽ እኔ ማቀው ነገር የለም እንዳትይ እባክህ ልጅ ታወኝ እንዴ ልጅ አትበኝ ተረጋጋ ቆይ አንዴ ትንገረኝ ሳሚ ሁሉንም እውነት ንገሪኝ ይኸውልሽ የምታውቀው እውነት አለ ሳሚ እሺ እዚህ አሁን ለራሴ ስትይ ሁሉንም እውነት እሺ በቃ እነግርሃለሁ ተወኝ አንተ እባክሽን እውነት ተዋት ሁሉንም እናትህ እንኳን መሆን ባልችል እኮ ታላቅ እህትህ ነኝ እንዴ ካሁን በኋላ ምንም አይደለሽ እውነቱን ካልነገርሽኝ በቃ እነግርሃለሁ እሺ አታስጨንቀኝ እንዴ እኔ ስንት ቦታ ነው የምሆነው ከዛ አስጨንቀኝ ከዛ አስጨንቀኝ እኔ ልሂድ ማን ናቸው ከዚህ ዲያስፖራው ማን ነው ዲያስፖራው አባትህ ተብየው ነው እንዴ እኔ እንደዚህ ቀልድ አይመቸኝም እኔ አባቴ ምንም ቀልድ አይደለም አባትህ ነው በቃ አባትህ ተብየው ነው እንደዚህ የሚያደርገውና የሱ እህት ናት ይሄንን ሁሉ የምታዘኝ እኔን የምታሰቃየኝ እንደዚህ የምታስደርገኝ ሁሉ የሱ እህት ናት እና አባትህ ተብየው ነው ቆይ አንዴ ሰማ አንዴ እኔ የምልሽ ሲጀመር የዛን ጊዜ አስረግዞሽ እንደጠፋ ጭራሽ አይተሽንም አሁንም አላየሁትም ከነ ጭራሹም አላየሁትም ግን እሱ እንደሆነ እኔ ነገሩኝ አዛ በምን አወቀ ልጅ እንዳለው እኔ ምን አውቃለሁ ታዲያ እንዴ ለምን እኔ ማሰቃየት አስፈለገ እሱ አይጠይቅም እንዴ እስቲ ቆይ እናቴ አንዴ ቆይ ሲጀመር እኔ ማሰቃየቱ ለምን አስፈለገ አለማሳደጉ አለመቀበሉ ሳያንስ ለምን ያሰቃይ ይሄ አያሳምነኝም እህቱ ናት ይሄንን ሁሉ ሚስጥር የምታቀውም ያለውን ነገር የምታቀውም ልትነግራችሁ የምትችለው እህቱ ናት እኔ ማቀው ነገር የለም የምታስፈራራኝ ሰው የምትልክብኝ የምታሰቃየኝ ምን የምትለኝ እሷ ናት ከዛም አልፎ በልጄ ምሳቃ ውስጥ ደብዳቤ ተደርጎ ነው የተላከልኝ ከአንድም ሁለት ጊዜ ማስጠንቀቂያ ተሰጥቶኝ የፈለግነው ማለት የውሸት ይሁንና ግን ካንቺ ራስ አልወርድም እውነቴን ነው የምነግርህ ልጆቹን ከትምህርት ቤት መውሰድ እንችላለን ይሄ ማስጠንቀቂያ ነው ብለው የላኩልኝ ቆይ እስቲ እናቴ አንዴ ወንጀለኛ ወንጀል ለመስራት ከፈለገ መከታተል ያቅተዋል እንዴ አንዴ ዝም በይ ማዛ አይቻል አንዴ እናቴ አንቺ እስኪማዬ ችግር የለውም እናት ለጤኔ ጭንቅላቴ ይፈነዳል ልጅ ነው ነገር ታረግብኛለሽ ችግር የለውም እኔ ምንም አላረገው እናቴ ሳሚ አንዴ አንድ ነገር ልንገር ውጪና እኔ እውነቱን ላጣራ
እባክሽ ችግር የለም ለኔ ስትይ ማየ ስሚኝ ምንም አላረገውም እናቴ ላዳምጥሽ ላዳምጥ ችግር የለም ከኛ ጋር ለማውራት አይደለም አንዴ ዝም በይ ኮነኝ ማየ ምን ሆነሻል ለምን ዝም አትይ ማዛ እናቴ ውጭ ወይኔ ማዛ አለመታመን ማለት እኮ ከባድ ነገር ወይኔ እናቴን አንተ ይዘውሽ እኔ ላዋራስ ወደ ውጭ ያዟቸው በደምብ ወደዛ ያዟቸው ነይ ከጎኔ ሆነሽ እያንዳንዱን ነገር እንድነግሪ ይፈልጋል እነግርሃለሁ ምንም ችግር የለም የፈለከው ማድረግ ትችላለህ ልታረገኝ የምትፈልገው ነገር ካለ እኔም የዋሸውህም የለም ዋሸህም ነገር የለም እኔ ምንም ማድረግ አልፈልግም እኔ ማድረግ የምፈልገው ነገር ቢኖር እውነትን ብቻ ማወቅ እውነቱን አጣርቼ መድረስ ነው የምፈልገው እውነት ነው እየነገርኩ ያለሁት እኮ እንዴ ምንድነው እውነት የምትነግሪኝ ማዛ ይሄንን ነገር እያደረገ ያለው ከበስተጀርባ አባት ተብየው ነው እኔም በአካል አሁን አባት አትበኝ አባት የሚባል ነገር አላቅም ይሄ ወላጅ አባት ብለሽ ያመጣሽው አዲስ ፍጥረትም ልሽ አንቺንም ሲጀመር አልተቀበልኩም እሱንም እኔ ግን የምፈልገው ነገር ከዚህ ሁላ ጀርባ ለምን እኔ መጠቃት እናቴ ላይ ለምን ከእናት በላይ ሆነች እናት አለ ባትቀበለኝ አይሰማኝም ለምን መሰለ ስለማትረዳኝ ብነግርህም ቁስሌን ህመሜን ያለፍኩበትን ጊዜያቶች ስለማትረዳኝ እንዲህ ነው ብልህ ምንም ትርጉም የለውም እሱ ምንም ልልህ አልችልም አሳዛኝ ወሬ እኔ እንዳዝን አታርጊ ምንም አይመለከተኝ አሁን ስላንቺ ዝባዝንኬ ወሬ አይመለከተኝ ስለሱ ጊዜ አይደለም የእናቴን ህይወት አደጋ ውስጥ ከተሽ የኔን ህይወት አደጋ ውስጥ ከተሽ አንቺ የራስ የወለድሻቸውን ልጆች ለመጠበቅ ስትይ የኛ ህይወት መበጥበጥ አለበት አክስት ተብየዋን ጠይቃት በቃ ያባት እህት ናት ሲጀመር አባቴም አልተቀበልኩትም አባቴ አትበኝ ጭራሽ ደግሞ አትቀበለው ዲያስፖራው አባትክ ነው ይሄንን እየሰራ ያለው እኔን የምታዘኝ እንደፈለገች የምታሽከረክረኝ ሰውም እየላከች ህይወቴን እያመሰቃቀለች የኔን አይደለም የጨቅላ እህት ልጆቼን ወንድና ሴት ልጆቼን እያሰቃየች ያለችው አንዴ ትምህርት ቤት ላይ እንደፈለግኩ አረጋቸዋለሁ ብላ የምትለኝ እህት ተብየዋ ናት እሷን መጠየቅ ትችላለህ እሷ ያለችበት ቦታ ልወስድ እችላለሁ እኔ እሷን ነው ያየኋትም እሷን ነው ማገኛት እሷን ነው ማቃት አባት ተብየውን ግን አላቅም የት እንዳለ ብቻ ነው እሱ እንደሆነ ብቻ ነው ማቀው በቃ ታምነኛለህ ወይስ አታምነኝም አሁን አመንኩሽም አላመንኩሽም እኔ ማወቅ የምፈልገው ነገር ቢኖር አልኩሽ ከዚህ ሁላ ጀርባ ያለውን ይሄ ዲያስፖራ ተብሎ ያውላ ብር ኢንቨስት እየተደረገ እኔና ቤተሰቤ ስራዬን ለመበጥበጥ የተደረገው ነገር እውነቱን እኮ ነው እየነገርኩ ያለው ታምነኛለህ ወይስ አታምነኝም ካመንከኝ መነኝ ካላመንከኝ የፈለከውን አድርግ በቃ ማመን ምችለው እጄ ማስረጃ ሲገባ ነው ያንቺን ቃል አላምንም እኮ ማስረጃ ከፈለክ እህት ይወስዳለሁ ሌላ እኔ ማስረጃ የለኝም አንቺን እኮ ይልሽ የገዛ እናቴንና እኔን ካገቱ ሰዎች ጋር ነው አብረሽ ሰሪ ያገኘሽ ልጆቼ እኮ የተሰቃዩ ነው ታውቃለህ አንተ ትልቅ ነህ ራስን ማዳን የምችልበት መንገድ አለ እነዛ ጨቅላ ህፃናቶች አሁንም ቢሆን እኔ ካሁን በኋላ ማንንም አላምንም ይልሽ ከናቴ ውጪ ማንንም ማመን ምንም የምፈልገው ነገር የለም ነገ ሁሉም ነገር አሁን ማረገው ነገር እናቴ ትላለህ ነገ ሁሉ ነገር ሲገባ ታምነኛለህ ዛሬ አትመን ለዛ ነገር ያደርሰን እውነቱ ብቻ ይውጣልህ እኔም እውነቱን ነው የምፈልገው ካሁን በኋላ በእኔ ምክንያት ማንም እናቴም ሆነች የሥራ ባልደረቦቼ እንዲጠቁ አልፈልግም ከዚህ ነገር እኔም ነፃ መውጣት ነው የምፈልገው እናንተ በበጠበጣችሁት ባበላሻችሁት ህይወት የኔ ህይወት አሁን ላይ መበጥበጥ የለበትም አሁን ይልሽ ስለአሁን ታሪክ የምሰማበት ጊዜም የለኝም ካሜራ ጀርባ ያላችሁ ሰማኛለህ ወይስ አሰማኛለህ ወደ ጠቆመችን አድራሻ መሄድ አሁን እንፈልጋለን ምክንያቱም ይሄን ነገር ማጣራት እንሂድ ወስደሃለሁ በቃ እኔም ነፃ መውጣት ነው የምፈልገው እኔም እኮ እስረኛ ነኝ የቁም እስረኛ በዚህ ሲሄድ እንደ ጥላ ይከተሉኛል በዛ ሲሄድ እንደ ጥላ ይከተሉኛል በልጆቼ ደብዳቤ ማስፈራሪያ ጽፈው ይልኩልኛል እኔ ልሸሸግ ምን መሸሸጊያ ያለኝ እኔ እኮ ምንም መሸሸጊያ የለኝም እኔ እንደፈለገ ቢያረጉኝ ምንም አይመስለኝም እነዚህ ጨቅላ ልጆች እንዴት ትምህርት ቤት ውለው ይግቡ እኔ ምክንያቱ በማላቀው ነገር ልጆቼ የተሰቃዩ ነው ያኔ በለጋድሜ ህይወቴን አበላሽቶ ሄደ አንተንም ማየ እግዚአብሔር ስጣት አሳደገችህ እኔ እንደ እናት ሆኜ አቅም ኖሮኝ ባላሳድግህም የቀሩት ልጆችስ ይሰቃዩ እኔ ሳንዴ ፈርዶብኝ ነው ከ14 ከ15 ዓመት ጀምሮ በስቃይ ህይወቴን እየገፋ ያለሁት እሺ ይኸውልሽ እኔን አሁን ይኸውልሽ በእንደዚህ አይነት ወሬ አሸነግኝ ልሸነግልህ አልፈልግም ምንም ነገር መስማት ልጄ አትበይ እንደም ይኸውልሽ በስሜ ጥሪኝ ተመስገን ተመስገን እያልሽ ጥሪኝ አልልህም ካልፈልክ ካላስገድድህም አልልህም እናቴ ግን እናት ነኝ እናትነቴን አልክድም አንተ ልጅነትህን ካድ እቃዎች ሰብስቡ ነኝ እኔ ካንቺ ጋር ሲጀመር ከዚህ በላይ ማውራት አልፈልግም እንሄዳለን ነይ ና ተነስ